በራሳችን ሀብት በከተማው በጀት በግብር ከፋዩ እንዲሁም ደግሞ ከኛ ጋራ በፓብሊክ ፕራይቬት ፓርትነርሺፕ በመንግስትና በግል አጋርነት በስፖንሰርሺፕነት በአካባቢው ማህበረሰብ ተሳትፎ የተሰራው ስራ በእርግጠኝነት ብዙዎች ከየት አምጥታችሁ ነው ብለው እንዲጠይቁ ተጽዕኖ አሳድሮባቸው እንደሆነ መናገር ይቻላል። እውነት ነው። እነሱ የሚያውቁት ኢትዮጵያ ደሃ ናት ነው። ደሃ እንዴት ይሄንን ያስባል? ደሃ እንዴት ይሄንን መስራት ይችላል? የሚል ነገር ቢያነሱ አንፈርድባቸው። እንደዛ ስላልነበርን አሁን የመንግስት በጀት አይሰረቅም። ይሄንን አፌን ሞልቼ ነው የምናገረው። አዲስ አበባ ላይ አይሰረቅም። የከፈላችሁት ለዘላቂ ልማት ለልጆቻችሁ ሀገርን ለመገንባት ነው የከፈላችሁት። በእርግጠኝነት መናገር የምችለው በአስተዳደራዊ ወጪ እንኳን አዲስ አበባ ላይ ገንዘብ እንዳይባክን ማድረግ ይችላል። ከዚህ የተነሳ ፈጣሪን በጣም ነው የምናመሰግነው። 71 እጁን እስካሁን ድረስ አምና 71 እጁን ለካፒታል በጀት ነው የዋልነው። ይሄን እንደዚህ አይነት መሰረተ ልማት ለመስራት ነው የዋልነው። ማህበረሰቡ ደግሞ ከዚህ በተጨማሪ ተባበረ። የራሱን ህንጻ የራሱን ደጅ የራሱን አካባቢ ያሳመረ። እንደገና አንዳንድ መሰረተ ልማቶችን ሲያቅተን ባካችሁን አግዙን ለትውልድ ሀገር ነው የምንገነባው የጋራ ሀገራችን ስንላቸው በደስታ ከኛ ጋራ ተሳተፉ። ሌሎቹ ደግሞ ዕውቀትና ካፒታል ያላቸውን ለየን፣ አገኘናቸው፣ አነጋገርናቸው። አዲስ አበባ ላይ 1.3 ትሪሊየን ብር የሚያወጣ የመንግስትና የግል አጋርነት ፕሮጀክት እየተገነባ ነው። በዚህ ውስጥ የውጭ ዜጋ የለም። ኢትዮጵያውያን ናቸው። ኢትዮጵያውያን ባለሀብቶች ናቸው። ዕውቀቱ ሐሳቡን የጋራ አድርገን በጋራ እየሰራን ያለነው። ምክንያቱም እውነቱን ለመናገር እየሰራን ያለነው ስራ ከማንም በላይ ለነጋዴው ለቢዝነስ ማህበረሰብ ለኢኮኖሚው ትልቅ አስተዋጽኦ የሚያደርግ ነው። ለነሱም በብዙ እጥፍ እንደሚከፍላቸው እርግጠኞች ነንና ስለገባቸውም ነው እነሱም የተባበሩት። የመንግስትና የግል ሴክተሩ ትምምን በጣም ከፍ ብሏል። ብዙ የሰራናቸው ንስሩ ይሄን መስራት ትችላላችሁ ስንላቸው ያለ አንድ ኮንትራት ያለ አንድ ውል ያለ ምንም ክፍያ መጥተው የሰሩ ብዙ ናቸው። ከዛ በኋላ የገበያ ጥናት አለ፣ የዓለም ገበያ ጥናት፣ የኢትዮጵያ ገበያ ጥናት፣ ኮንሰልታንት የሚያመጣው ዋጋ ራሳችን በሁለት መንገድ ያስጠና ነው። ራሱ አማካሪው የሚያመጣው እናመጣለን። እሱ ላይ ኒጎሼት እናደርጋለን። በጣም በትልቅና አሰልቺ ፓናል ለነሱ በጣም ከባድ በሆነ ፓናል ውስጥ እናሳልፋቸዋለን። በተመጣጣኝ ዋጋ ብቻ ነው የምንከፍላቸው። ከጨረታ ምናምን ከሚባለው ንግግር ጋር ይሄኛው አይወዳደርም። እንዲህ አይነት መንገዶችን በጨረታ የተሰራበት ዋጋና እኛ በድርድር የሰራንበት ዋጋ በወረቀት አስቀምጠነዋል። ገንዘብም ነው ሰው ከፍና ዝቅ ሊያደርገው የሚችል አይደለም። የተከፈለ የሚታወቅ ስለሆነ ማለት ነው። በጣም አትራፊ በሆነ ለህዝብ ነው ያተረፍነው፣ ለራሳችን አይደለም። አትራፊ በሆነ እነሱም ደግሞ እንዳይጎዱ ሰፊ ስራ ወደፊትም እያገኙ እየተደነቁ መስራት እንዲችሉ በጋራ የሰራንበት ነው። በተጨማሪ እዚህ መስመር ላይ ሊነገር የሚገባው በደንብ ልናደንቀው የሚገባው የራስ አቅም የሚለው ከምንድነው የጀመረው ነው። ዋናው እሳቤ ነው። ዋናው ምናብ ነው። ምናብ እንችላለን የሚለው መጀመሪያ እንዳነሳንላችሁ ከዚህ ከእንጦጦ እስከ ፒኮክ ድረስ ያለውን የወንዝ ዳርቻ እናልማ የሚለው ሐሳብ ክቡር ጠቅላይ ሚኒስትራችን ሲያመነጩ ብዙዎቻችን አልገባንም ነበር። ብዙም ገብቶት እዚህ ላይ ገንዘብ የሚያዋጣ ባለሀብትም የሀገር ውስጥ ባለሀብትም አልተገኘም። ስለዚህ እሳቸውም ገባቸውና ከውጪ ወደ መለመን ሄዱ። ስለዚህ ነው ያ እልህ ገብቶባቸው ከተማዋን እናጽዳ፣ አዲስ አበባ እንደስሟ ውብ አበባ እናርጋት ብለው ሲጀምሩ ተስፋ አድርገው ነበረ እነኛ የሚረዱ ወዳጅ ሀገራትን 5 ዓመት ሙሉ ከ2 ኪሎ ሜትር ከፍ ማለት ያልቻሉ። ለዛም ወንዟን እኮ ለመከላከል ነው። የወንዟን ግድግዳ ለመስራትና ፍሳሿን ከወንዝ ላይ ለማውጣት ነው። በ2 ኪሎ ሜትር ላይ 5 ዓመት ሙሉ በ2 ኪሎ ሜትር እንኳን አልተሳካልንም ማለት ነው። አምና ከመጀመራችን በፊት የሁለተኛው ዙር ኮሪደር ከመታወጁ በፊት ይሄ ጉዳይ እየገባን ሲመጣ እኛም መናደር ጀመር። ክቡር ጠቅላይ ሚኒስትራችን የሀገር ጠቅላይ ሚኒስትር ሆነው ይሄን ያክል ሲጥሩ ለምንድነው በራሳችን አቅም ማንሰራው?
ያ የምናብና የእይታ ከፍታ የእንችላለን እየተዛመተ በብዙዎች እየተገዛ መጣ ማለት ነው። እንችላለን ለምን አንሰራም አለ። እሳቸውም በቃ በራስ አቅም ከተማ አስተዳደሩ ይስራው ወደሚል ውሳኔ መጡ። ጀመር ነው። ስንጀምረው ይሄ 21 ኪሎ ሜትር ብቻ አይደለም። በ21 ኪሎ ሜትር ላይ እኮ እንዳያችሁት 4 መስመር የመሄጃ የሳይክል መንጃ የመኪና መንጃ መንገድ ነው ያለው። ራኒንግ ትራክ ነው ያለው በአንዱ መስመር ብቻ። እንኳን ይሄ አልነበረም የመጀመሪያው ዲዛይን የቀድሞ። ሁለተኛ ሌሎች ተጨማሪ 7 ወንዞች አሉ ከዚህ ውጪ ማለት ነው እየተሰሩ ያሉ። በዚህ ሁሉ ኢትዮጵያውያን ችለናል። በዚህ ሁሉ አዲስ አበባ ችላለች። ስለዚህ አቅሙ ያለው እኛ ጋር ነው። ባለቤት ነው ሀገርን የሚሰራው፣ ባለቤት ነው ከተማን የሚያለማው። ባለቤት ስለሆን ከተማው ነዋሪ ባለቤት ስለሆነ መሪዎቹ ባለቤት ስለሆን ከልብ ዋጋ ከፍለን ሰራ ነው ማለት ነው። የሰሩ የኢትዮጵያ ልጆችን እነኛን ድንቅ እጆችን ሁሉ በጣም ነው የማመሰግነው። ክብር ጠቅላይ ሚኒስትራችንም ከኋላ ብቻ ሳይሆን ከኛ ጋር ሆነው እያበረታቱ አስተያየት እየሰጡ እንደ መሐንዲስ ከኛ ጋር እየዞሩ ከመጀመሪያው ሀሳብ ማመንጨት በተጨማሪ እንዲጠንክረን እንድንሰራ ስላደረጉና እንደዚህ አይነት የሚያበረታታ አብሮ ሆኖ ደግሞ ሰርቶ እያሳየ የሚሰራ መሪም ስላለን ነው። እሳቸው እንጦጦ ላይ፣ እሳቸው ወንድማማች ላይ፣ እሳቸው ቤተ መንግስት ግቢ ውስጥ ሲጀምሩ እኛ ደግሞ እንደ አጠቃላይ እንደ ከተማ በዚህ ስፋት በዚህ ትልቅነትና ልህቀት አስቀጥለን ሰራ ነው። ይሄ ምን ማለት ነው? መሪ ሁሉ ጊዜ የምንማረው መሪ ሁሉ ጊዜ እየመራ እየሰራ በእጁ እየነካ ነው ስሩ ማለት ያለበት። ቢሮ ቁጭ ብለው መምራት አይቻልም። እስከታች ያለው መሪ በዚህ አስተሳሰብ መቀየር መቻል አለበት። ሊደርሺፕ ፎሎወርሺፕ ነው። ተከታዮች ሊኖሩት ይገባል። ራሱ እየተራመደ ነው ተራመዱ ማለት ያለበት። ቁጭ ብሎ ለምን አትራመዱ አይሰራም። እንደዛ ቢሆን ኖሮ ይሄንን ለውጥ አናይም። ስለዚህ አጠቃላይ በዚህ መስመር ላይ የሰሩት ስራዎች ከልብ እናደንቃለን። የአዲስ አበባ ነዋሪ በጣም እድለኛ ነው። መጪው ትውልድ እድለኛ ነው።